አዳማዊውና ጥንታዊው የግዕዝ ቋንቋ ተቃውሞን ቀሰቀሰ። ከሰሞኑ በአማራ ክልል የግዕዝ ቋንቋ በትምህርት ደረጃ ሊሰጥ ነው መባሉን ተከትሎ በርካታ ተቃውሞዎች እየተሰሙ ይገኛል። ይህ ሃይማኖታዊ ቋንቋ ነው በመባል መገፋት የደረሰበትና በርካታ ኢትዮጵያዊ ምስጢሮችን አቅፎ ሸሽጎ የያዘው እንዲሁም ደግሞ በዓለም አቀፍ ደረጃ በተለይም በተለያዩ የአውሮፓ ግዛቶች በጥልቅ ምርምር የሚፈተነው የግዕዝ ቋንቋ ዛሬ ላይ በሀገራችን ሊሰጥ ነው መባሉን ተከትሎ ለምን እንዴት ተቃውሞ ገጠመው? ሰላም ጤና ይስጥልን ውድ የጊዜ ሚዲያ ቤተሰቦቻችን፣ ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው ዝግጅታችን ከሰሞኑ ብዙ ዝግቦችን የፈጠረውና በአንዳንድ የእስልምና ተከታዮች ዘንድ ተቃውሞን ያስነሳው የግዕዝ ቋንቋ ትምህርት ሊጀመር ነው የተባለው የግዕዝ ትምህርት ጉዳይ የዝግጅታችን መነሻ ሀሳብ ሆኗል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ስለ ግዕዝ በርካታ ሊቃውንት ብዙ ብለውለታል። ከሊቃውንቱም ባሻገር በተለያዩ ዓለማት የሚገኙ ታላላቅ ሊቆች ስለ ግዕዝ በርካታ ንግርቶችንም ተናግረዋል። የግዕዝ ቋንቋ ቀደምትና አዳማዊ ቋንቋ ሆኖ ሲያያዝ የመጣ መሆኑንም ብዙ ሊቃውንት በብዕራቸውም አስፍረውታል። ለምሳሌ ያክል የኢትዮጵያ እምነት በሶስቱ ሕግጋት ዘአለቃ እያሌው በተሰኘው በ1953 ዓ.ም በታተመው መጽሐፍ ላይም ይህ ቋንቋ ከአዳም አንስቶ እስከ ባቢሎን ግንብ መፍረስ ድረስ ዓለም በጠቅላላው የሚነጋገርበት ብቸኛ ቋንቋ እንደነበርም መጽሐፉ ይነግረናል። ታዲያ ይህ ድንቅ የሆነ ቋንቋም በኢትዮጵያ ሀገራችን የስልጣኔ ታሪክ ውስጥም እስከ 10ኛው መቶ ክፍለ ዘመን ድረስ የንግግር ቋንቋ ሆኖም አገልግሏል። ከዚህም ባሻገር ደግሞ የጀርመን የቋንቋ ጥናት ተቋማትም የግዕዝ ቋንቋን እስከ 3ኛ ዲግሪ ድረስ ሲያስተምሩ በዓለም ላይ መነቃቃትንም ፈጥረው ግዕዝ ዓለም አቀፋዊ ትኩረት ያገኘ ድንቅ ቋንቋ ለመሆንም በቅቷል። ታዲያ በ2008 ዓመተ ምህረት የካናዳው ቶሮንቶ ዩኒቨርሲቲ ግዕዝን ከዕብራይስጥ፣ ከግሪክ፣ ከጽርና ከአርማይክ እንዲሁም ደግሞ ከላቲንና ከአረብኛ ሌሎች ጥንታዊ ዓለም አቀፍ ቋንቋዎች ጋር አንድ ላይ በማድረግም ማስተማር ጀምሯል። ይህ በዓለም አቀፍ ደረጃ የብዙሃኑን ትኩረት የሳበው የግዕዝ ቋንቋ በርካታ ጥንታዊ ስነ ጽሁፎች፣ የፍልስፍና፣ የስነ ከዋክብትና እንዲሁም የሕክምና ጽሁፎች በመኖራቸው ቋንቋውን ማጥናት የመካከለኛው ዘመን የሜዲትራኒያን የስልጣኔ ታሪክ ለማወቅ በእጅጉ የሚረዳና ከፍተኛ የሆነ ምርምርም ሊደረግበት እንደሚገባ ብዙሃኑ ይስማሙበታል። ታዲያ ይህ ብዙ ኢትዮጵያዊ ታሪክን ብዙ ምስጢርን ሸሽጎ የያዘው የግዕዝ ቋንቋ በትምህርት ደረጃ በአማራ ክልል ሊሰጥ ነው መባሉን ተከትሎ ከሰሞኑ በርካታ ተቃውሞች እየተቀሰቀሱበትም ይገኛል። ሰሞኑን የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ የግዕዝ ቋንቋ ከ3ኛ ክፍል ጀምሮ በትምህርትነት እንዲሰጥ መወሰኑንም ተከትሎ አንዳንድ ወገኖች ይህማ መሆን የለበትም በማለት እየተቃወሙ የተቃውሞ ድምጻቸውንም በከፍተኛ ሁኔታ እያሰሙ ይገኛል። በምክንያትነትም የሚያነሱት በዋናነት የግዕዝ ቋንቋ የኦርቶዶክስ ተዋሕዶ ቤተክርስቲያንን ሃይማኖት እንዲሁም ደግሞ ትምህርትና እሴትን የሚያስተላልፍ ለኦርቶዶክስ ቤተክርስቲያን ካህናትና ዲያቆናት የስራ እድል የሚፈጥር ስለሆነ የሙስሊሙን ማህበረሰብ ያገለለ ነው የሚልም አንዳንድ ትችቶችም ይሰነዘራል። እነዚህ ወገኖች ከዚህም ባለፈ ሌሎች ሀሳቦችንም ሲሰነዝሩም አስተውለናል። በተለይም ደግሞ ይህ ተቃውሞ በብዛት ተንሰራፍቶና በጉልህ ድምጻቸውን ከፍ አድርገው የሚያሰሙት በደሴ፣ ኮምቦልቻና በደቡብ ወሎ ዞን የሚገኙ አንዳንድ የእስልምና እምነት ተከታዮች እንደሆኑና ይህንንም ሀሳብ እንዲያነሱ መነሻ የሆናቸውን ምክንያት የግዕዝ ትምህርት ለዓለማዊ ትምህርት ለማዋል በርካታ መሻሻሎች ያስፈልጉታል
የሚሉት ሀሳቦች ናቸው። አሁን ይህንን የግዕዝ ቋንቋ ወደ ዓለማዊ ትምህርት ስርዓት ማምጣት ከተፈለገ ቋንቋው ብዙ መሻሻሎች ያስፈልጉታል፣ ብዙ የሚሰሩበት ቅድመ ሁኔታዎችም መኖር አለባቸው በማለትም ሀሳባቸውን ይሰነዝራሉ። ከዚህም ባለፈ ደግሞ በቀጥታ ግዕዝን ወደ ዓለማዊ ትምህርት ብናመጣ መንፈሳዊ ገጽታውን ይዞ ነው የሚመጣው። ከዚህም ጋር ተያይዞ የእስልምና እምነት ተከታዮች ለመማር ይቸገራሉ። የግዕዝ ትምህርት በአማራ ክልል በስርዓተ ትምህርት ውስጥ መካተቱ እጅግ የማይገባ ነው በማለትም ተቃውሟቸውን አሰምተዋል። ከዚህም ባለፈ ደግሞ ለማስተማሪያነት የተዘጋጁት መጽሐፍቶችም የሃይማኖታዊ ይዘት ያላቸው ናቸው የሚሉትና ተቃውሞንም የሚያሰሙት አካላትም የግዕዝ ቋንቋ ትምህርት ከ3ኛ ክፍል ከመጀመር ይልቅ በከፍተኛ ትምህርት ተቋማት ላይ ቢገደብ የሚገባ ነው በማለትም አስተያየታቸውንም ይሰጣሉ። ታዲያ ከዚህም ባለፈ ደግሞ ሌላ የተቃውሞ ድምጻቸውን ያሰሙት የአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ዶክተር በድሉ አቅጅራም የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መሰጠቱ እርባነ ቢስና እንዲሁም የግዕዝ ቋንቋ የሞተ ቋንቋ ነው በማለትም ተናግረዋል። ግዕዝ የሞተ ቋንቋ ነው የሚሉት መምህሩ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱም እርባን የሌለውና ዋጋ ቢስ ነው በማለትም ተናግረዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25 ሺህ በታች ተናጋሪዎች ካሉት ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት ነው በማለትም ገልጸዋል። ታዲያ ቋንቋን የመማር ወሳኝ ዓላማ ለተግባቦትና ሕይወትን ለመምራት እንደሆነ የሚናገሩት እኚህ መምህር የግዕዝ ቋንቋ ጭራሹኑ በትምህርት መልክ መሰጠት አይገባውም የለበትም በማለትም የተቃውሞ ድምጻቸውን እንዲሁም ደግሞ የግዕዝ ቋንቋ መሰጠት እንደሌለበትም አስረግጠው ተናግረዋል። ይህ የበርካቶች የግዕዝ ቋንቋ ትምህርት አሰጣጥ ላይ ተቃውሞ ማንሳትና እንዲሁም ደግሞ የግዕዝ ቋንቋ እንደ ትምህርት መሰጠት የለበትም የሚለው ሀሳብ ያስተዛዘባቸው ኦርቶዶክሳውያንም ግዕዝ ቋንቋ እንጂ ሃይማኖት አይደለም በማለት እንደ ቋንቋ ልንማረው ይገባል ሲሉም እነሱም የራሳቸውን ሀሳብ መሰንዘር ጀምረዋል። ከኦርቶዶክስ እምነት ተከታዮችን ባሻገር ይህን የግዕዝ ቋንቋ ትምህርት መሰጠት በመደገፍ ከእስልምናው እምነት ተከታይም አንዳንድ አካላት ስለ ግዕዝ እንዲህ በማለት የራሳቸውንም ሀሳብ ሰንዝረዋል። ግዕዝን ማወቅ ጠቀሜታው የጎላ ነው። ሁሌም በአረብኛ የተጻፈ የኢትዮጵያ ታሪክና የተለያዩ የስነ ጽሁፍ ስራዎች ተተርጉሞ ለሕዝብ ይቅረብ እንደምንለው ሁሉ በግዕዝ ያሉ እውቀቶችንም ተምረን ሕዝብ እንዲያውቅ ማድረግ ይገባናል በማለትም ተናግረዋል። ይህን የግዕዝ ቋንቋን የሃይማኖት ትምህርት እንደሆነ የሚያምኑ የአንዳንድ የሙስሊም ማህበረሰቦችን አስተሳሰብ ቀይሮና በመተማመን አስገዳጅ ባልሆነ ሁኔታ ይህን የግዕዝ ቋንቋ ትምህርት ልንሰጥ እንዲሁም ደግሞ ልንማር ይገባል በማለትም አንዳንድ ሀሳባቸውን የሰነዘሩ የእምነቱ ተከታይ አካላትም ተናግረዋል። ከዚህም ባለፈ ደግሞ የአማራ ብሔራዊ ክልላዊ መንግስት ትምህርት ቢሮ ጉዳዩን ድጋሚ አጢኖ ቋንቋው የክልሉ ማህበረሰብ የመግባቢያ እንዲሁም የመንግስት ቢሮ ስራ ማስኬጃ ሳይሆን እንደ ቋንቋ ህብረተሰቡ እንዲማረው እንዲሁም ደግሞ ልጆች አውቀውት እንዲያልፉ ተምረውት እንደ ቋንቋ እንዲረዱት ለማድረግ ታስቦ የተጀመረ መሆኑንም በስፋት ለህብረተሰቡ መረዳትና ማስረዳት እንዳለበትም እየተገለጸ ይገኛል። ይህ ጉዳይም ተቃውሞ ከማንሳት ባሻገርም የተለያዩ አካላት የተቃውሞ ሰልፍ ጭምር እንዲወጡበትም ያደረገ ክስተትም ሆኗል። ይህ የግዕዝ ቋንቋ በአሜሪካ በ5 ዩኒቨርሲቲዎች፣ በካናዳ በ1 ዩኒቨርሲቲና በአውሮፓ 7 ዩኒቨርሲቲዎች ውስጥ ራሱን የቻለ እንደ አንድ ዲፓርትመንት እንደሚሰጥ ብዙሃኖቻችን የምናውቀው ሀቅ ሆኖ ዛሬ ላይ በሀገራችን በኢትዮጵያ እንደ አንድ ትምህርት ይሰጥ መባሉ ይህን ያህል ተቃውሞና ግርታን ማስነሳቱ ብዙ የሚያስተዛዝበንም ጉዳይ ሆኖ አልፏል። ሲሆን ሌሎች በርካታ የትምህርትና የምርምር ተቋማት በትምህርትነት የሚሰጡትን ይህን ድንቅና ብዙ ሚስጥሮቻችንን የያዘውን የግዕዝ ቋንቋን የራሴ በማለት በደንብ ልንማረው ሲገባ መማር ሲገባ የሃይማኖት ቋንቋ ነው፣ ሃይማኖታዊ ነው ብሎ ወደ ጎን መሸሸጉ
ብዙሃኖቻችን ጥያቄ እንድናነሳና እንድናጭር እንዲሁም ደግሞ መለስ ብለን ታሪካችንን ወደ ኋላ እንድናይ የሚያስገነዝብ ትልቅ ክስተት ነው። ይህ የግዕዝ ቋንቋ በትምህርትነት መሰጠት የለበትም በማለት ጠንካራ ተቃውሞ እያቀረቡ ያሉ ግለሰቦችም ቢሆኑ አንድም ልጆቻቸውን በዓለም አቀፍ ትምህርት ቤት ወይም የዛ ተቀራራቢ በሆነ የግል ትምህርት ቤት የሚያስተምሩ አሊያም ደግሞ በተለያዩ የውጭ ቋንቋዎች ልጆቻቸውን እንዲሰለጥኑ የሚያደርጉ አካላት ናቸው። ዛሬ ላይ ግን ደርሰን የግዕዝ ቋንቋን እንማር ስንል አይ መማር የለብንም መባሉ ታሪኬን ማወቅ አልፈልግም ማለት እንደሆነ ስንቶቻችን በቅጡ ተረድተነዋል። ይህንንም ጉዳይ ይህንንም ሀሳብ በመደገፍ አንድ መምህር ስለዚህ ጉዳይ እንዲህ በማለት ይናገራሉ። የኋላ ሁኔታውና ራሱን የማያውቅ ሕዝብ ስር ሳይኖረው እንደሚበቅል ተክል ነው በማለትም በዚህ ተቃውሞ በተነሳበት የግዕዝ ትምህርት ላይ የራሳቸውን ሀሳብ ሰንዝረዋል። የኋላውን ትቶ ወደፊት መሻገር የለም፣ ስር የሌለው ተክል የሆነ እክል ከገጠመው ወዲያውኑ የሚደርቀው በማለትም ጥንታዊ እውቀትን መመርመርና ማወቅ ለአንድ ትውልድ ወሳኝና መሰረት እንደሆነም አጽንኦት ሰጥተው አስረድተውናል። ውድ የጊዜ ሚዲያ ቤተሰቦቻችን እኛም በግዕዝ ጽሑፍ ውስጥ ሃይማኖት፣ ፍልስፍና፣ የባህላዊ መድኃኒቶች እውቀት፣ የስነ ፍጥረት እውቀት እንዲሁም ደግሞ የታሪክና ባህል እውቀት ተካተው ያሉበት ድንቅ ጥንታዊ እውቀታችን ነውና እነዚህን ሁሉ ቆፍሮ ለማውጣት እንዲሁም ደግሞ ወደፊት ለመራመድ የግዕዝ ቋንቋ መሰረታዊ እውቀት ነውና ሁላችንም ልንፈልገው፣ ልናውቀው፣ ልንማረው ይገባል እንላለን። ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስላል። በሌላ ዝግጅታችን እስክንገናኝ ሰናይ ጊዜ።